አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ኢንሻአላህ ሁላችሁም በያላችሁበት ሰላም እንድትሆኑልኝ መልካም ምኞቴ ነው። ያው እንግዲህ ኢንሻአላህ ትናንትና መካነ ሰላሞች ትፈልጋላችሁ ብዬ በለቀኩት ቴክስት መሰረት ብዙ ወንድሞቼ በውስጥ ምንድነው ብላችሁኛል፣ እንዲሁም አለን ብላችሁኛል። ኑሩልኝ ኢንሻአላህ መኖራችን ነው የሚፈለገው ማለት ነው። እና ዋና ወደ ተፈለግንበት አላማ ስገባ ማለት ነው። ያው እንግዲህ በዚህ ያን ያክል ግልጽ ላይሆንላችሁና ላትረዱ ትችላላችሁ። ኢንሻአላህ ዙሪያው ግልጽ ለማድረግ ልሞክር። ከዛ በተረፈ ደግሞ እንግዲህ ሁላችሁም የዋትሳፕ ሊንክ ከስር እለቃለሁኝ። በዛ ጆይን በማለት እየገባችሁ ሁላችሁም የራሳችሁን ሀሳብና አስተያየት በመስጠት እንግዲህ የተመቸውና በሀሳቡ የሚስማማ ኢንሻአላህ ወደ ማህበሩ መቀላቀል ይችላል ማለት ነው። ያልተመቸውና ያልተስማማም እንግዲህ ይኸው በዛው ይቀራል ማለት ነው። እና ሀባይቢ ምን መሰላችሁ፣ በዋትሳፕ ግሩፕ አንድ ትልቅ አላማና እቅድ ይዘን የዋትሳፕ ግሩፕ ከፍተናል። የመካነ ሰላም እና አካባቢዋ ልጆች ማለት ነው። ያው ይሄ ነገር እንግዲህ ለሀይር ስራና ለጥሩ ነገር ስለሆነ መካነ ሰላም ብቻ አይደለም፣ ወግዳ፣ ቀስታ፣ ለሚ፣ ገነቴ፣ ከላላ የትም ቦታ በመካነ ሰላም ዙሪያ ያላችሁ እኛንም ይመለከተናል፣ እኛንም ያገባናል ብላችሁ የምታስቡ እህት ወንድሞቼ ካላችሁ ወደ ግሩፕ መቀላቀል ትችላላችሁ። ይሄን ግሩፕ የተከፈተው ከዘር ከሃይማኖት ከምንም ነገር ነፃ ነው ማለት ነው። ምክንያቱም አላማችን አንድና አንድ ለሀይር ስራ ነው ማለት ነው። እሱ ምንድነው? ያው እንደምታውቁት ሀገራችን መካነ ሰላም ላይ ብዙ የተለመደ አይደለም። ምናልባት ብዙ እህት ወንድሞቼ እኛ ራሱ ግሩፕን ስንከፍተው ብዙዎች የኛም ሀሳብ ነበረ፣ የኛም ፍላጎት ነበረ። ግን ያው ደፍሮ ይሄንን ነገር ሊጀምረው የቻለ የለም። ከተጀመረ እንቀጥላለን ያሉ ብዙ እህት ወንድሞቻችን አሉ ማለት ነው። ኢንሻአላህ እንግዲህ ያው ይሄ ሀሳብ የሰው ልጅ ለሆነው ሁሉ እንዲሁም ነገ በእኔ ላይ ምን ይደርስብኛል ብሎ የሚያስብ ሁሉ ያው እንግዲህ በዚህ ሀሳብ እንደሚስማማ ጥርጥር የለኝም ማለት ነው። እና ወደ ዋና የሀሳቡ አላማ ስገባ ምንድነው፣ ሀገራችን መካነ ሰላም እና በዙሪያው እንደምታውቁት ብዙ የሰው እጅ የሚፈልጉ መታከም የሚፈልጉ ብዙ ህመም ከባድ ችግር ያለባቸው ነገር ግን በሰው ማጣት ከዚያም አልፎ በገንዘብ ማጣት ህመማቸውን በሽታቸውን ታቅፈው በየቤታቸው እየተቀመጡ እንዲሁም ደግሞ በሕክምና እጥረት ህይወታቸው እያለፈ ያሉ እህት ወንድሞቻችን እናት አባቶቻችን አሉ ማለት ነው። እንዲሁም ደግሞ ወላጅ አልባ የሆኑ ህፃናት አልባሽ አጉራሽ ፈቃጅ የሌላቸው በሰው እጦት በሰው በመራብ በየጎዳናው እየወጡ የቀሩ ሱሰኛ የሆኑ ያለ እድሜያቸው እየተበላሹ ከዛም አልፎ እየተቀጩ ያሉ ብዙ ህፃናቶች አሉ። አካለ ጉዳተኞች እንደዚሁ የሰውን እርዳታ የሚፈልጉ የሰውን እገዛ የሚሹ አይነ ስውራን የሚሆኑ አካለ ጉዳተኞች የሚሆኑ እንደገና ደግሞ በእድሜ የገፉ ትልልቅ አዛውንቶች አሉ ማለት ነው። እና እኛ መካነ ሰላም ላይ ለምን አንረዳም? ለምን የራሳችን የሆነ ማህበር ቢስሚላህ አንደራጅም? ሁልጊዜ የሆነ ችግር ሲፈጠር ለምንድነው በዋትሳፕ ግሩፕ ወይም ደግሞ በኢሞ ግሩፕ ይባላል ይከፈታል። ሁሉም 10 የቻለውን ያወጣል። ልክ ግሩፑ ሲያልቅ ያ ሁሉም ብትንትን ይወጣል ማለት ነው። ነገር ግን የራሳችን የሆነ ግሩፕ የራሳችን የሆነ ማህበር ቢኖረን ነገ ከነገ ወዲያ አይበለውና በስደትም ያለነው አገርም ያሉት ሆኑ የሆነ ችግር ቢፈጠርና በገንዘብም ሆነ በጉልበት የሰው እርዳታና የሰው እገዛ ቢሻን በጋራ ሁነን 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው እንደሚባለው ሁሉ በጋራ ሁነን በመረባረብ በመተጋገዝ በመደጋገፍ ያንን ችግር በቀላል መንገድ መቀረፍ እንችላለን። የታመመም በህመሙ ለብዙ ጊዜ አይሰቃይም። ዳባሽ አጉራሽ አልባሽ የሌላቸውም የቲሞች በየመንገዱ በየጎዳናው አይወድቁም። እንደገና ደግሞ እንደዚሁ ጧሪ ቀባሪ የሌላቸው አዛውንቶችም
እንደዛው መሆን የለበትም። ሁሉም የቻለውን በአቅሙ በገንዘብም በጉልበትም መረባረብ አለብን። ለምሳሌ መስጂድ ለመስራት ሲታሰብ እንዲሁም ደግሞ ቤተክርስቲያን እንደዚሁ የተለያዩ ነገሮች ለመሰራት ሲታሰብ ያው በአካባቢ ልጆች ብቻ ነው፣ የሰፈር ልጆች በአካባቢ ልጆች ትንሽዬ ዋትሳፕ ግሩፕ ትከፈታለች። ያው ሁሉም የሚችለውን 5ም 10ም ያወጣል። ግን ያ በቂ አይደለም። አንድ ነገር ይሰራል ብሎ ከተጀመረ በሰው እጥረትና በገንዘብ እጥረት ለብዙ አመታት እንደተጀመረ ሳያልቅ ይቀራል ማለት ነው። እና የራሳችን ማህበር ቢኖረን ግን በዚህ ጉዳይ ላይ ብንሳተፍ ምንም የማድረግ ምንም የመሆን ትልቅ አቅም ይኖረናል ማለት ነው። ስለዚህ ያው እንግዲህ ግልጽ ይሆንላችሁ አይሆንላችኋለሁ አለም ብቻ ግልጽ ከሆነላችሁም ሆነላችሁ። እንግዲህ የዚህ አይነት ሀሳብ ያላችሁ ያው ባጭሩ ትረዱኛላችሁ ብዬ አስባለሁኝ። ያልተረዳችሁና ግልጽ ያልሆነላችሁ ደግሞ ኢንሻአላህ ያው ለኸይር ስራ ነው። ለምሳሌ እንዴት ላስረዳችሁ መሰላችሁ? አገራችንን እንሂድና አገራችን የሆነ ምንድነው የሚባለው እድር የሚባል ነገር አለ አይደለ? እድር ከሰፈር አንድ ሰው ሀዘንም ሆነ ደስታ የሆነ ማጣትም ሆነ ምንም ነገር ቢደርስበት እድር ካለው እድርተኞቹ ተረባርበው ምንም ነገር የማድረግ ምንም ነገር የመሆን አቅም አላቸው ማለት ነው። እድር የሌለው ሰው ደግሞ ነገሮችን ሁሉ የሚጋፈጠውም ሀዘንም ቢመጣበት ደስታም ቢመጣበት የሚጋፈጠውና የሚዋጣው ብቻውን ነው ማለት ነው። ሁለተኛ ነገር ደግሞ ያው እንዲገባችሁ ግልጽ እንደሆነላችሁ ብዬ ነው። አንድ ሰው መኪና ሲገዛ የሆነ ኢንሹራንስ ማህበር የሚባል አለ። እንግዲህ ያን ያክል ባላቅም ኢንሹራንስ ማህበር የገባ ሰው እንደ አጋጣሚ መኪናው አደጋ ቢደርስበት የዛ የኢንሹራንሱ ማህበር በመረባረብ ያንን የደረሰበትን አደጋ ገንዘብም ከሆነ ይከፍላል፣ መኪናም ከሆነ ይተካል ማለት ነው። ኢንሹራንስ ማህበር የሌለው የመኪና ባለቤት ደግሞ አደጋ ቢደርስበት አደጋውን የሚዋጣው ብቻውን ነው ማለት ነው። ስለዚህ ያንን በማሰብ አንድ ችግር ቢደርስብን በእኛ በስደተኞችም ላይ እርስ በርሳችን ለመተጋገዝ ለመረዳዳት አንዲት እህት አይበለውና ነገ ከነገ ወዲያ ብትታመም ሕክምና ቢያስፈልጋት በመረባረብ ከጎኗ በመሆን ህመሟ ሳይጎዳት ለከፋ ደረጃ ሳይዳርጋት ወደ ሌላ ወደዛ ወደዛ ሳንል ራሳችንም ሳንጨናነቅ ቤተሰብም ሳናሳስብና ሳንጨናነቅ እኛው በኛው ተሸፋፍነን ማድረግ ያለብንን ነገር እናደርጋለን ማለት ነው። እንዲሁም የተለያየ ችግር ቢደርስብን እኛው ለኛው መሸፋፈን ማለት ነው። ሁለተኛ ነገር ደግሞ በዋናነት በሀገራችን መካነ ሰላም ላይ መረዳት ያለባቸውን ለመርዳት መደረግ ያለበትን ለማድረግ ያው ኢንሻአላህ ትልቅ ማህበር ግሩፕ ለመመስረት አስበናል ማለት ነው። ያው እንግዲህ ኢንሻአላህ አሁን ያው ገና ጅማሮ ላይ እና እንደዚህ ጀማዎችን በመሰብሰብ ላይ ነን። ኢንሻአላህ ከተሰባሰብንና ያው እንግዲህ ፈቃደኞች ከሆንን ይሄን ማህበር ወደ ትልቅ ቦታ ለማድረስ በየአካባቢያችን በየሰፈራችን መረዳት ያለባቸውን ለመርዳት መታገዝ ያለባቸውን መታገዝ ይሄን በማሰብ የዋትስአፕ ግሩፕ ከፍተናል ማለት ነው። ኢንሻአላህ ያው እንግዲህ የበለጠ ደግሞ ካልገባችሁ አሁንም ጠይቁኝ በኮሜንት እንዲሁም ደግሞ ወደ ግሩፑ ጆይን እያላችሁ ግቡ ማለት ነው። አመሰግናለሁ።